ዓለምዬ ዓለም ሸጋ ቁጭ ብለን እናውጋ። ከዚህ በኋላ እያሳፈረኝ ነው። ከዚህ በኋላ እኔና ያቡ ጫካ ገብተናል ማለት ነው። እኔና እሱ እዚህ ነው የምንኖረው። ይኸውልሽ እዛ ጋር ቁጭ ብለታል። እዛ ጋር ቁጭ ብላ ነበር ግን አላየኋትም። ሄደች። ወዴት ሄደችው? እንጃ። ዞር እንጨለቅም ሲል ወዴት እንጨለቅም ሲል እኮ እዛ ጋር ቁጭ ብላ ነበር እኮ ብቻዋን እኮ አላየኋትም። እርግጠኛ ነህ? እንዴት? የምር አላየኋትም። የምትፈልገውን ብር እሰጥሃለሁ። በእናትህ ማነው? የምር አላየኋትም። ከእኔ ጋር ስትዘፍን አላየሃትም? ከእኔ ጋር ነበር ግን አላየኋትም። ከዛ ዞር ብዬ ጨፍኝ ሰዓት የለች። እንዴ ሰዎች ሌላ የማይታወቁ ሰዎች አሉ፣ ሌቦች ምናምን አሉ። ምን? ኧረ የሆነ ነገር በለኝሽ። ለማን ደውልሽ? ለማን ደውል? ለቤት አሳውቅ፣ ለቤት አሳውቅ። ጽጉ ጽጉ ጽጌ ሰላም እንዴት ናችሁ? የጽጌና የአቡ ቤተሰቦች እንኳን ደህና መጣችሁ የኛ ውድ ቤተሰቦች። ዛሬ እንግዲህ ልገልጽላችሁ የመጣሁት ምንድን ነው፣ ያው ደስተኛ ሆኜ ልገልጽላችሁ የመጣሁት ነገር ቤተሰቦቻችን፣ ቤተሰቦቼ፣ ውዶቼ፣ ወዳጆቼ እኔና ያብስራ እንግዲህ እንደተለያየን በብዙ ሶሻል ሚዲያዎች ላይ እየተነገረ ይገኛል። እንኳን ደስ አላችሁ። አዎ ተለያይተናል። እኔና ያቡ እንግዲህ ከዚህም በኋላ እንደዚህ አይነት ቪዲዮዎችም ሆነ በተለያዩ ቪዲዮዎች አንመጣም፣ አታገኙንም። ምክንያቱም ያው ምኞታችሁ ስለሆነ የተፈጸመላችሁ የእናንተ ምኞት ደግሞ የመፈጸም ግዴታ ስላለብን እሱን አድርገንላችኋል። ሶ ከዚህም በኋላ እንግዲህ ብቻዬን ነው የምታገኙኝ። እዚህ ጫካ ውስጥ ነው ከዚህ በኋላ የምሰራው እንደምታዩት እና የተለያዩ እቃዎች ምናምን ይዤ መጥቻለሁ እና ይኸውላችሁ እንደምታዩት ልም ያለ ጫካ ነው። ምክንያቱም ከጫጫታው ዓለም ወጥቼ እዚህ ራሴን ሪፍሬሽ እያደረኩኝ ለአንድ አመት የሚቆይ ጊዜ አሳልፋለሁ ብዬ አስባለሁኝ እና እንደምታዩት ይሄን ይመስላል ጫካው እና ምንም አያስፈራም። በነገራችሁ ላይ ምንም አያስፈራም። በጣም ነው ደስ የሚለው አየሩ፣ ጸጥታው ምናምን በጣም ከከተማ ወጣ ብዬ ነው ያለሁት እና እንደምታዩት ደስ የሚል ጫካ ነው። ያው እንግዲህ ኢትዮጵያ በመልክዓ ምድሯ እንዲሁም በተፈጥሮ ነገሯ እንግዲህ በደንብ የምትታወቅ ናት። ያው ይሄንን ቦታ ለማግኘት ዞር ካላችሁ እንደዚህ አይነት ንጹህና ተፈጥሯዊ ቆንጆ አይነት አየር የምታገኙበት ቦታ ጠቁማችኋለሁ የት እንደሆነ። ግን ደግሞ የት እንደሆንኩኝ እንድታገኙኝ ስለማልፈልግ ከዚህ በኋላ ብቻዬን እዚህ ጫካ ውስጥ ነው ያለሁት ማለት ነው። ስለዚህ እዚህ ጫካ ውስጥ አብሮኝ የሚኖር አንድ ሰው አለ። እሱን ላሳያችሁ ቤተሰቦች። ዛሬ ገና በከተማ ልብሴ ነው ያለሁት እና በኋላ እንግዲህ እዚህ ጋር እንደዚህ መስመር አድርጌ ምናምን እንዳይበርደኝ ማለት ነው በተለያዩ ቀለም ራሴን አድርጌ ነው ከቨር ማደርገው ማለት ነው ራሴን። እንዲሁም ደግሞ ይሄን ሂውማን ሄሬን አወልቃለሁ። በቃ ከዚህም በኋላ ጫካ ውስጥ ነው የምኖረው። ማንም ሰው እንዳይደርስብኝ፣ ማናችሁም ጋር አልደርስባችሁም። ከዚህም በኋላ እንግዲህ ተለያይተናል ማለት ነው፣ በግልጽ ተለያይተናል። ከዛ በፊት ግን አንድ ማሳያችሁ ነገር አለ። ምንድነው ያ? እኔ ከዚህ ጫካ ውስጥ ያገኘሁት አንድ ቆንጆ ልጅ አለ ከያብስራ የሚበልጥ ማለት ነው እና እኔና እሱ ነን ከዚህም በኋላ ኮንተንት የምንሰራላችሁ። ሜቢ እሱን ከመጣ ፍቃደኛ ከሆነ ነው። ካሜራ ውስጥ መግባት ብዙ አይፈልግም እና ላሳያችሁ ቤተሰቦች፣ ላሳያችሁ አንለያይ መስሎሽ ማዳሜ? አንለያይም እያልኩ እኮ ነው። አንለያይም እያልኩ ነው እንዴ? አንቺ ደስ አላችሁ በጣም አያችሁ እኮ አንለያይ የለም ይያዛጣፋ እያልኳችሁ እኮ ነው። በቃ ጨርሻለሁ። ሽንኩርቴንም እኔም አዘጋጅቻለሁ። አዎ እዚሁ ካምፓየር አድርገን እንግዲህ አብረን የምንቆይ ይሆናል። በቃ እዚህ ጋር ትንሽ ሰዎቻችን እኔና ያው አብረን ነን። አሁን ምን እንዳሉሽ ንገሪኝ። ተለያይተናል ስትያቸው ምን እንዳሉሽ ንገሪኝ።
ያ ብዙ ሰው እንዳትዋሽ እሺ ካላሽ እንደምትነጋገሩ ሰም ደርሼበታለሁ ግን ኧረ ጉንዳን አለ መሰለኝ እግዚአብሔርን በል እግዚአብሔር በማርያም ይኸውልሽ ማምትሙት ኧረ በኢየሱስ ወይኔ አልነሳ አለ ደግሞ ምንድነው አይ እንሂድ በቃ ወደ ሀገራችን ማይ ጋድ ለማንኛውም ቤተሰቦች አሁን ፈራን ነው ወደዛ እንሂድ እሺ ና ቤተሰቦች እንግዲህ ቀደም ብዬ ለመናገር እንደፈለኩት እኔና ያቡ እንግዲህ ተለያይተናል የሚል ዜና አይ ድንገት ወደ ገባ ላውጣው ይጎን ነው እንዴ ካሌ ለራሱ ዝም ብለህ ቼክ ብታረግስ እሺ በጣም ኑ ትንሽ ግን የምንነግራቸው ነገር አለ ምንድነው ቤተሰቦች እንግዲህ በጣም ብዙ አይነት ቪዲዮዎች ተሰርተዋል እኔና ያው እንደተለያየ በጣም ብዙ ሰው ማርያም በጣም ብዙ ሜንሽን የደረሰን ለምን አላቅም ለምን ተለያዩ እንዳለ ሰሞኑን ምናልባት አብረን ስላልነበረ አብረን ቪዲዮ ምናምን ስላልሰራ እሱን ደግሞ ትንሽ ነገር ልንገራችሁ ሰሞኑን እንግዲህ በቅዱስ ላሊበላ የሰራሁት ቪዲዮ በጣም ብዙ ትልቅ ውዝግብ እንደተፈጠረ ታውቃላችሁ ለዛም እንግዲህ የተለያዩ ሚዲያዎች ላይ ቀርቤ እንዲሁም ደግሞ በራሴ ቪዲዮ ሰርቼ ይቅርታ ጠይቄያለሁ እና በተፈጠረው አለመግባባት በጣም ብዙ ሰዎች አግሬሲቭ ስለነበሩ ነገሮችን ካልም አድርጌ ለማሰብ ነበረ የፈለኩት የነበረውና በዛም ደግሞ ያው ሰፖርት አድርጎኛል እሱ ያው አጠገቤ ነበረ ኤቭሪዴይ ነገር ያው በውጭ ሚዲያ ላይ ስለማይወራ ነው ያው አንዳንድ ነገሮችን ለማስተካከል እየሞከርን ነበር ከእግዚአብሔር ጋር ደግሞ ተሳክቶልናል ያው እሷ አስባ ያረጋችው ነገር ምንም ነገር የለም ያው እንደ አርት ሰው ጥሩ ነገር ይሆናል ብለህ የምትሞክረው ነገር ይኖራል በህይወታችሁ ስትኖሩ ግን አንዳንዴ ደግሞ ለአንዳንድ ሰዎች ደግሞ ሌላ አይነት መልእክትን ይዞ ይሄድና ወደ አልተፈለገ አቅጣጫ ይሄዳል ነገሮችና እሱ ነገር ከእግዚአብሔር ጋር ፈተነዋል ማለት ነው አሁንም በጥሩ ነገሮች እናንተም በሚያስደስቱ ነገሮች እንመጣለን ጽጉዬም ከዚህ በኋላ እንግዲህ እየተቆነጠጠች ትቀጥላለች ማለት ነው አዎ በእግዚአብሔር ማርያምን በል ያብስረኝ ነበር አዎ ወይኔ አዎ እዛ ጋር ቅድም የጮክበት ቦታ መሰለኝ አይ ቲንክ የጮክበት ለጉንዳን አይበላሽም ነው እኔ አልበላኝም እንግዲህ አይበላትም ነው አይ እኔ አልበላኝም ጉንዳን ወንድ ነው መሰለኝ አልበላኝም አዎ ደዛን የሚቆነጥጡ ኤኒዌይስ ቤተሰቦች ይሄን ነገር እየተፈጠረ ስለነበረ ነው እስከዛሬ ድረስ ደስተኛ ሆነናል ያ ትንሽ እንደዚህ ነገሮች ሲፈጠሩ ደግሞ ያው ደስተኛ ሆነን ወደ እናንተ መተን አንዳንድ ነገሮች ለማሳየት ትንሽ ከበደን ለዛ ነው ያ ሁሉንም ነገር በውስጥ እያወራን እየጨረስን ነበረ አሁን ግን ለማንኛውም ለጤንነታችን ለመጠበቅ ብለን ይሄን ጫካ መርጠናል ከዚህ በኋላ አለማይ ነገር የለም በቃ ቤትም የለም ምንም የለም ጫጫታ ምናምን መስማት አንፈልግም እዚህ ጋር የሆነች ትንሽ የዳንስ ነገር እናደርጋለን እኔ ነኝ የምሰራው ቤቱን በእንጨት ምናምን አድርጌ ነው የምሰራው ቆንጆ ቤት ነው የምሰራው እዛ ውስጥ ነው የምትኖሪው እያልኩሽ ነው በቃ እንግዲህ ዛሬ ቤታችንን ትፈልጋላችሁ እኔና ያው ጫካ ገብተናል ማለት ነው ከዚህ በኋላ እያሳፈረኝ ነው ከዚህ በኋላ እኔና ያው ጫካ ገብተናል ማለት ነው እኔና እሱ እዚህ ነው የምንኖረው እና መልካም ጊዜ ይሁንላችሁ ባይ ነው ቤቱን ስሰራ እኔ ማንንም ሰው እንዳያየኝ አልፈልግም ስለዚህ እኔና ካሜራማኔ ሄደን ቤቱን እንሰራለን ከዛም በኋላ እዛ ጋር ልክ በዚህ ጋር ተጅነ ጥፍነሽ ካፌ አለ ካፌው ሩቅ ነው ትንሽ እኮ እሺ ግን ነው ምዝጠብቅኝ አዝጋል ጠብቀህ እዝጠብቅኝ እሺ እናንተ ትንሽ ቤታችን ሰራ አድርገን እንመለሳለን ምዝጠብቅኝ ስሚ ስልክሽን ምናምን እንትን በይና ኔትወርክ የለም እንደ ደብር ማርያም ትንሽ ለክሰት አየሩ ደስ አይልም እስቲ ጩሂ ምናምን ቮካል ስሪ እንዴ በቅርቡ ደግሞ ዘፈን ልትወጣ ነው ሁላችሁም ቻሌንጁን ተቀላቀሉ ኦፍ ኮርስ ቻሌንጁ ዘፈኑን ልክ እንደለቀኩኝ እናንተ ደግሞ ዘፈኑን በደንብ አድርጋችሁ ሞቅ አድርጋችሁ ዘፈኑን ስሩበት ሁለገብ ባለሙያ ነች ያልኳችሁ እኮ ነው አዎ ከጫካ የሚለቀቅ ዘፋኝ ነች አርቲስት ነች ትተውናለች እኔ ግን ምንድነኝ እና በጣም ጎበዝ ዘፋኝ ነች በጣም የሚገርም ቆንጆ ዘፈን እግዚአብሔር ምስክሬ ነው ያበደ ዘፈን ጨርሳለች እኔ ደግሞ ኔክስት አልበሟን ፕሮዲዩስ ማድረገው እኔ ስለሆንኩኝ እዚህ ጋር ቁጭ ብላ አንዳንድ ቮካል እንድትሰራ ፈቅጄላታለሁ ግን ማቆም አይቻልም አይ ቁጭ
አይቼሻለሁ። ማንም ሰው የለም እዚህ። እንግዲህ ጫካ ውስጥ እንግዲህ ምን እንደምታመጪ አይሻለሁ። ጉድ ጠብቅኝ እያልኩሽ ነው። ዓለምዬ ዓለም ሸጋ ቁጭ ብለን እናውጋ ጽጌ ነበር ማለት ነው። ዓለም ሸጋ ምን ዓለም ቁጭ ብለን እናውጋ። አይ እናንተ ቤታችን ምን ሰረሻል? ምንም ነገር ለማንኛውም ማለት ነው እንዳይበርደኝ ምናምን። እሺ አደራ። እንዴት እንዳይበርደኝ ስትሰራ ቤቱን በደንብ አድርጋችሁ። አይበርሽም። በደንብ ነው የምጠቀጥቀው። አንቺም ተኝበትን በደንብ እኔ ችግር የለም። አንቺ ለሽ ኖ ደርቲ አረ ምን ላድርገው? እሺ አንሰራም። ቤቱን ፈልገው ነው ሲማ ኖ ካሜራ ይዘልኝ ሂድና ቤቱን ስሩ እኮ። አይ በጣም እሱ ካልች በለተ አይፈልግም። ይዙይ ግን ምንድነው? እሺ ችግር አለ እንዴ? ባይዘው ቤቱን ከሰሩት በኋላ ይበቃል። እሺ በሰልፊ ነው የምንሰራው። ከዚህ በኋላ አታስፈልገንም። ቴንክ ዩ ባይ ባይ። በሰልፊ ነው የምንጨርሰው። በሰልፊ ለማንኛውም አደራሽ ቆንጆ ቤት ያላችሁ እዛ ጋር እኮ መሆን ይችላል። እዛ ጋር የሚታይ እሱ ነው የማውቀው አይደለ? ቁጭ በይ አልኩሽ። ቁጭ በይ ስሚ ቦካል ማምተሙት ይብሬ እንትን ምስሪ ያን ሞዶ ያቺኛው ምናቃት ያቺን ፋፋ ቤት እንፈልግ ጋይሶች ቤት እንፈልጋለን። አሁን ቤታችንን የቱ ጋር እንደምንሰራ ፈለግ አድርገን እናገኘውና ለጽጉዬ የሚመች ቦታ ደስ ያልከው ሰምታይምስ እንደዚህ ጫካ ውስጥ መኖር ምናምን ደስ አይልም? ጸጥታ በቃ ከዓለማዊ ጭቅጭቅ ምናምን መውጣት። ማይ ጋድ እኔ በጣም ነው የምወደው እግዚአብሔርን። በቃ ዝም ብዬ ራሱ ሁሉ የትም ሳልሄድ እዚህ ብቻ መኖር ብችል እግዚአብሔርን በጣም ደስ ይላል። በቃ ሰላም፣ እዛ የመኪና ድምፅ የለ፣ የሆነ ድምፅ የለ፣ ምንም የለም። በቃ ደስተኛ ብቻ ሰላም የሆነ ቦታ። እኔ በጣም ነው የምወደው ቦታ እግዚአብሔርን። ዋት ዱ ዩ ቲንክ? እቺ ቦታ ጸዴ ነች አይደል? እዚህ ጋር እንጨት እንለቅማለን። መጀመሪያ እንጨት ከለቀምንላት በኋላ አንዳንድ ኮምፈርት እንዲሰማት ምንደለድላት ነገር አለ። እንጨቱን ረብራብ ስንት ረብራብ ነው የሚያስፈልገኝ ነው እኮ። ኦኬ ራሴ ነው የምቆርጠው። ግን አይ ቲንክ እንደነዚህ እነዚህ እንቆርጣቸዋለን። ከዛም በኋላ ረብራብ እንፈጥራለን። ረብራብ ካረግን በኋላ የሆነ ቪዲዮ ዩቲዩብ ላይ እኮ አይ ነበር የሆነ የት ሀገር እንደሆነ ግን አላውቅም። ግን በጣም የሚያምር ቤት ነው የሚሰሩት። በእንጨት ብቻ እንጨት ያደርጋሉ። ከዛ ትንሽ እንደዚህ ቀይ አፈር ነገር ኤም አይ ቲንክ ብንቆፍረው ማለት ነው ቀይ አፈር ይወጣዋል። ሶ እንደዚህን ቀይ አፈር በሆነ አይ ቲንክ ቅድም እዛ ታች ስንገባ ያየዋቸው ላይክ ጥበቆች ምናምን አሉ። እነሱን አሰባስብና የሚከፈለውንም ቢሆን ከፋፍዬ ቀይ አፈር እናወጣለን። ከዛም በኋላ እንጨቶች የተላጉ እንጨቶች ካሉ እነሱ ጋር ተዘጋጁ ካሉ ደግሞ ወደ ውስጥ ገብተን ርብራብ እንትኖችን ፈጥርና ላይክ እንዲ ጎጆ ቤት ቴንት ባመጣ ይሻለኝ ነበር አይደለ? ግን ቴንት ደግሞ ይበርዳል። ፕላስቲክ ነው ምናምን ሁሌ እሳት ማንደድ አለ። እሷ ደግሞ ታውቃታለች ትንሽ ነገር ካለ በሬት ተነስቼ ካይርኩም ትላለች። ስለዛ በእንጨት ነው ግዴታ መሆን ያለበት። እዛ ከታች ስጋባ ያገኘዋቸውን ጥበቆች ሰብሰብ አድርጌ ከአፈር ጋር ምናምን ርብራቦች በደንብ እንደረድርና እንደ ጎጆ ቤት ነገር አድርገን ከዛ ላስቲኮች ምናምን አዘጋጅቻለሁ። መኪና ውስጥ ላስቲክ እናደርጋለን። ተዛ ትንሽዬ ፍራሽ ርብራቡ ላይ እናደርጋለን። እሱ ላይ እንተኛለን። አይ ቲንክ አንድ ሳምንት አስገድ አዲስ ነገር እኮ ደስ ይላል። ምን ችግር አለ? አንድ ሳምንት ከጽጉ ጋር ጫካ ውስጥ ነው ማለት ነው ጊዜ የምናሳልፈው። ማነቃል አርገዛም ተወጣ ይሆናል። እኔ አላልኩም ራሷ ነች ያለችው። ስለዚህ ጥበቆቹ ምናምን ወደዛ እንፈልግና የሆነ ነገር ለመስራት እንሞክራለን ማለት ነው። ግን ከባድ ነው። አሁን ስንት ሰዓት ነው ጋይሶች? አይ ቲንክ ዛሬ ግን ሆቴል መያዝ ያለብን ይመስለኛል። ሩቅ ነው ግን ዛሬን ሆቴል ይዤ ከዛ ነገ ምናምን በሰራላት ምናምን ይሻላል።
ምንድነው ያ? ጋይሶች ቤት ነው እንዴኛው? ና ጋይሶች ያኛው ቤት ከሆነ እኮ ተገላገልኩ ማለት እኮ ነው እንጂ ስሙ እንጨት ጀርቤ የሆነ ነገር አድርጌ ምናምን ከምሰራ ይሄኛውን ቤት ካገኘሁት እዚህ ቤት ውስጥ አሰራት። ለምን እዚህ ቤት ውስጥ አድራት? ኦፍ ኮርስ እኔ እኮ እንደዚህ አይነት ቤት እኮ ነው መስራት የፈለኩት የነበረው። ኦ ማይ ጋድ that's it። በቃ ይሄንን ማለት ነው። እንደውም በጣም ነው የሚያምረው። ይሄንን የአንድ አመት ነው የምከፍለው ጋይሶች። የአንድ አመት የሚያስከፍሉኝም ከሆነ የአንድ አመት እከፍላለሁ። እንትን እዚህ ገብተን ዋው በቃ ይላችሁ። የኔ አይዲያ እኮ ነው ይሄ ቤት ማለት እኔ ያሰብኩት አይዲያ ነው። አያችሁት? ረብራቡ ይቆርጣል። እንትን የሆነ በጭቃ ምናምን ተደርጎ ምናምን ግን በቃ ይሄኛውን ቤት እንደምንም አድርጌ ጽጉ እንደዚህ ነገር ይሄን ካሳየኋት የሆነ አይዲያ ማምጣት አይቀርም። ጽጉ እግዚአብሔርን እዚህ ነው ማሳደር ያለብኝ። ምክንያቱም አስቡት ጭቃ ቆፍሬ የሆነ ነገር አድርጌ አልችልም። ስለዚህ ጽጉ ጋር ሄደን እሷ ይዘናት መተን ሰርፕራይዝ እናደርጋታለን። ና ኦ ማይ ጋድ ተገላገልኩኝ አይባልም? ተገላገልኩኝ። የቱ ጋር ነበረች? ወደዛ ነበር አይደል? ጋይሶች ተገላገልኩኝ። እሷን ይዘናት እንመጣለን። እዚህ ቤት ይዘናት እንገባለን ማለት ነው። እሺ እንጂ እኔ ያው ለአርብራ ባስበው በመጥረቢያ በምናምን ከትክቼ ከዛ ከሰራውኝ በኋላ ደግሞ የጽጌን ባሉ ታውቃላችሁ አልወደድኩትም ትላለች። ከልቷ ምሳት እኔ እንደ ዛሬን ከበለው አልወደድኩትም ብላ እኔ ህይወቴ ሲሰቃይ የት አለች? እዚህ ጋር ነበር ይነበርሽ እዚህ ጋር ነበር የነበረችው። የት ሄዳ ነው? ጽጉ የት ሄዳ ነው? በኢየሱስ ክርስቶስ ጽጉ አንተ ስልኩ አይሰራም። ጽጌ አንቺ ጽጉ በኢየሱስ ክርስቶስ የት ሄዳ ነው? አምላክ የት ገባች? ወይኔ የት ሄዳ ነው? ስልኩ አይሰራም። የሆኑ ሰዎች ደግሞ እየመጡ ነበር። የሆኑ ጥቁር የለበሱ ሰዎች ቅድም እያይቻቸዋለሁ። የሆነ ኮፊ ቤቢ የሆነች ልጅ እዛ ጋር ቁጭ ብላ እዛ ጋር ቁጭ ብላ ነበር፣ ግን አላየኋትም። ወዴት ሄደችው? እንጃ። ዞር እንጨለቅም ሲል ወዴት እንጨለቅም ሲል እኮ እዛ ጋር ቁጭ ብላ ነበር እኮ ብቻዋን እኮ አላየኋትም። እርግጠኛ ነህ? እንዴት? የምር አላየኋትም። ቤቢ የምትፈልገውን ብር እሰጥሃለሁ። በእናትህ ማነው? የምር አላየኋትም። ከኔ ጋር ስትዘፍን አላየሃትም? ከኔ ጋር ነበር ግን አላየኋትም። በቃ ዞር ብዬ እንጨለቅም ሰዓት የለችም። የት ነው አንተ ቤት? ስታች እኔ የምልህ እዚህ ቤት ውስጥ ማይገባ ማን ነው የሚገቡ ኦር ሰምቲንግ ምናምን አሉ እንዴ? ሰዎች ሌላ የማይታወቁ ሰዎች አሉ? ሌቦች ምናምን አሉ? ምን? እንዴት ቁጭ አድርገውና እናውራ። ቁጭ አድርገው አሳየኝ። ና ወሬት ነው የሄደችው? ወይስ ሆነ ነው እኮ ማናቸው ሲመስሉ ሌቦች ታዲያ? ማናቸው የሚሉት ሌቦች? ከዚህ በፊት ምን ሰምተህ ታውቃለህ? የተወሰደ ሰው አለ? ምን እንዴ?
እሺ ወዴት አቅጣጫ ነው የምትሰሩት? ወዴት አቅጣጫ ቁጭ ካልክ አላየኋትም። ወደ አቅጣጫው ምናምን አላየሁም። በኢየሱስ ክርስቶስ ጽጉ በዚህ ነው። ወይኔ አምላኬ ይልሽ ስማ ለማን እናሳውቅ? ፖሊስ ጋር ምናምን እንዴ? ፖሊስ ጋር አላውቅም እኮ ነው እያለ ያለው እኮ ልጁ እኮ የት እንሂድሽ ንገረኛ። ታዲያ ዝም ትላለህ እንዴ? በቃ እሱን ተወው። ወደዚህ መለጭ እንደፈለግናት አይደል እንዴ አንተ ያለችው? ወይኔ ፈጣሪ ስማ ምን እናድርግ? ዝም አትበል። ምን እናድርግ እያልኩ እኮ ነው እንዴ። ኢየሱስ ክርስቶስ! ኧረ ወይኔ ትብዬ ጽጉ፣ አንቺ ጽጉ! ኧረ አምላኬ የት ነው ያለችው እኮ? ለማን ነው የምናሳውቀው? እሺ ንገረኛ ታዲያ የት እንሂድ? በኢየሱስ ክርስቶስ ጽጉ! እኔ እኮ መጀመሪያ ፈርቻለሁ። በእናትህ ወይኔ ጉዴ! ምን ሻርፋ ቁጭ በል አልኳት። ቁጭ ብላ ተቀምጣ አጥብቀኝ። እሺ ቤት ነው ሞጮው። እሺ ቅድም የገባንበት በዚህ ጋር ነው እንዴ? ቅድም የገባንበት በዚህ ጋር ነው። ጽጉ ወይኔ ፈጣሪ! አሬው ነገር በለኝ በእናትህ። ምንድን ነው እሺ ማድረግ ያለብን? እሺ እኮ እንሂድ። እሺ ጥበቆቹ ጋር እናሳውቃቸው። ከሆነ ሰዎች ጋር ሄዳለች እኮ ነው የሚለው። ግን ደግሞ ድንብርብር ይላል። አምላክ እስራኤል እጉ ወይኔ ጉዴ! ኧረ ወይኔ ጉዴ! ኧረ የሆነ ነገር በለኝ። እሺ ለማን ደውልሽ? ለማን ደውል? ለቤት አሳውቅ። ስልኳን እስቲ ከጠራለኝ። ወይኔ አምላኬ! ኧረ አምላኬ! ኧረ ወይኔ! አይሰራም ስልኩ እያልኩ እኮ ነው። አይሰራም። ጸጉ! ወይኔ ፈጣሪ! አቤት ነው ያለችው እኮ። ምን ላድርግ? እሺ ምን ላድርግ? እኔም ግራ ገባኝ እኮ። ወዴት ነኝ እኮ? ጥበቆቹ ጋር እንሂድ። ወይኔ ጉዴ ፈላ። ጽጉ አንቺ በኢየሱስ ክርስቶስ የት ነሽ ነው? ማን ምን ዘርሽ? እዛ ቀደዛ ነበርሽ እንደ ቅድም ሽንቴ ልሻና ነው። ከዛ ጉንዳን ቆረጠኝ። እዚህ ውስጥ ጉንዳን ቆረጠኝ ነሽ እና አንቺ ጤነኛ አይደለሽም። የት ብዬሽ እንደፈለኩሽ እግዚአብሔር ምስክሬ ነው። እንዴ ለምን ትቆጣኛለሽ? ነይ ውጪ። ከዚህ በኋላ አስቀመጥኩሽ አይደል? ከአጠገቤ ትሄጂና አይንሽን ነው የማጠፋልሽ። ሽንቴ ልሻና ነው። አንቺ ጤነኛ አይደለሽም። እንደሰበርሽኝ እኮ እግዚአብሔር ምስክሬ ነው። እንዴ ጠፋሽብኝ እንዴ? የምር ነው እግዚአብሔር ምስክሬ ነው። አልረጋጋም። አላፈርሽኝ እኮ እግዚአብሔር ምስክሬ ነው። እንዴ ምን አለ? ምንም እኮ የለም እዚህ ውስጥ። እንዴ ለምን ደነገጥከው? ወይኔ ተረጋጋ። ሰው ነበረ እዛ ጋር ደግሞ እዛ ጋር የነበረው ልጅ የሆኑ ሰዎች ይዛት ሄደው ምናምን ይለኛል። ታውቂያለሽ? ማንን? አንቺን ነው። ኧረ እኔ ማንም ይዞኛል ሄደው። እሺ ተረጋጋ፣ በእግዚአብሔር ተረጋጋ። አልሸናም። እድሜ ዘመኔ ሙሉ ነው የማልሸናው። እሺ ተረጋጋ፣ በእግዚአብሔር ተረጋጋ። እሺ ና እንውጣ ከዚህ። ልቤ ሊፈነዳ ታውቂያለሽ? እሺ ስንቱን አሰብኩት እግዚአብሔርን። ወደ ቤታችን ሂድ። እንዴ ነው ጫካው ነው የምፈልገው። እዚህ ላይ እምቢ እዛ ይብላችሁ በገዛች ደግሞ አይደለም አልፈልግም። የሆነ ነገር ብትሆንብኝስ? ምንም አልሆንም። ያው ምንም አልሆንም። አንተ ደግሞ የት ነው የምንሄደው? አልሄድም። በቃ እንዴ አልሄድም። በቃ እዚህ ነው። ውሸቱን ነው። የት ተቀያየሽ እንዴ? እግዚአብሔር ይመስገን እንጣላለን። ሌቦች አሉ። ልጅ ነው የነገረኝ። እኔ የምፈልገውን አድርግልኝ።